በቤት በራስህ ቤት ና፣ በራስህ ቤት ና። እሺ ኢብራሂም ምን ይሻላል? አይ ቆይ እንትን ነው ሁሱ እሷ ጋር ይወያይ በቃ ልጅቱ ጋር እሱን ተሳዳቢ ለተሳዳቢ እንደዚህ ገጥመዋል ሁለቱ። ያው ስድባቸው ስድቡ ላሰማው ነበር ግን ይከብዳል። ሁሱ ለትክክል ይከብዳል። ስለዚህ እንተወውና ዋናው ግን ስድባቸው ገጥመዋል። ወገኔ ናኔ ጋር አወራ ና ሁሱ ጋር አወራ። ምንድነው እንትን የምትለው ሴት ጋር ሄደ የምታወራው? ምን አይነት ቀልድ እየተከናወነ ያለ? ያጀማ ውይይት ቀጥሮ ሙስሊሞች ጋር ሊወያይ ሂዶ ተሳዳቢ ሴት ጋር ቁጭ ብሎ እንትን ያወራ። ሄደህ በቃ ቡና ጠጣ እሷ ጋር። ቡና መጠጣት ፈልገህ ከሆነ ሄደህ አውራ እሷ ጋር። ምንድነው እኛ ጋር መተህ አውራ። እንዲህ አጅብ ነው ግን እንጠብቃለን። ችግር የለውም። እሺ 3 ሰዓት ነበረ። ያው እንደምታዩት 17 ደቂቃ አልፏል። ከማን ጋር ይወያይ እንደሆነ አላውቅም። ከእሷ ጋር የገባው በራስህ ቤት ግባና ላክ። ወንድ ልጅ ሆን በሉት፣ ወደ ሴቶች አታምልጥ፣ አትሸሽ በሉት። እንጣና እስከ ዛሬ ሲያቀረሽ የነበረውን ሁሉ ማስተፍተና የመጨረሻ ቀኑ የምናደርገው ኢንሻላህ። ጥሩት። ሞትና ትንሣኤውን አይቶ ይሄዳል ዛሬ እስከ መጨረሻው ድረስ። አይ ብሮ አለሁ አለኝ ይሰማል። እና እንዳትቀር 10 ብራችሁ ግቡ ሲል የነበረ ሰው እኛ ስራ አንፈልግም። አብሮህ ሲገልጥልህ የነበረ ጓደኛህን ሁለታችሁም ትፈልጋላችሁ። ለብዙ ወራቶች ያክል አብራችሁ ስታቀረሽ ቆይታችኋል። ዛሬ ፍጻሜያችሁ ይሆናል። እንዳትቀር፣ ሁለትህም እንዳትቀር። የመጨረሻ እድል ተሰጥቷቸዋል። ከዚህ በኋላ እንደ ማንኛውም ተማሪ እየገባ ትጠይቃለህ። እንዲህ አይነት እድል በህይወት ዘመን አታገኝም ከኛ ጋር። ሁሱ ህዝቡ እንዲያውቅ ማለት ነው። የጀማዓትን ኸይር ያው ልልክለት ነበር ይታያችኋል አይደለ? እኛ እንኳን እንዳልክለት ይታያችኋል ያለው ከሴቷ ጋር ነው እያወራ ያለው። አይ ቲንክ እንዳሉት ከሆነ ኮሜንት ላይ እንደገለጹት ስለ እንትን እያወራት ነው፣ ታሪክ እየነገራት ነው ብለዋል። እና ፕሊስ ከእሷ ጋር ውጣና እኛ ጋርና ክርስቲያኖች የላችሁም እንዲህ ትንሽ እፈርት አይሰማችሁም? ዲያቆናችሁ ውይይት ቀርቶ እኮ ሴት ጋር እያወራ ነው ያለው። ምንድነው ውጣና፣ ያው እየጠበቁ ነው ያሉት። አመት ነው የፎከረው፣ ወላሂ አመት ነው የፎከረው። ኢቭን እያንዳንዱ ሰው የጠራ አመት ነው የፎከረው። ከፈለጋችሁ 20 ሆናችሁ እያለ ሲፎክር ነበር። ስለዚህ እና ንቀልና ካሜራ ከፋችን ይዘናና ትክክለኛው እምነት የትኛው ነው አላህ ወይስ እግዚአብሔር በሚለው በደንብ አድርገን እንወያይ። እኛ ዝግጁ ነን፣ ሙስሊሞች ገብተናል። አሁን ሌላ ወሬ እያወራን አይደለም፣ ተቀምጠን እየጠበቅን ያለ። ወሬ አናስረዝምም፣ በተግባር ነው የምናሳያችሁ እንጂ እንደዚህ ገባ አንልም። ተቀምጠናል፣ ያው ፊት ለፊት አውራን፣ ከሆስት ገብተናል። አንተን የምንጠብቀው ባይዘዊ መጣም አልመጣም አጣብቂ ነው ለሱ። ያ ጀማዓተል ኸይር መጣ ማለት እስካሁን የሰራው ኮሪየሩ በሙሉ ኬሪየሩ ይዘጋበታል፣ በሙሉ ውድቅ ይሆንበታል። እስካሁን ሲዋሽ የነበረው ሲቀጥፍ የነበረው በሙሉ ዜሮን የሚሆንበት ካልመጣ ደግሞ ህዝበ ክርስቲያኑ ሙስሊሙ ይሄ ሰው ጉራ ብቻ ነው፣ ሰው እንዳልሆነ በሚያወራው እንደሚያፍር ባለፈው ሐሙስ ቀን እንዳዋረዳቸው ድጋሚ ይዋረዳሉ። ስለዚህ ምርጫ አለ። ራስህን ከምታዋረድ ወይም ክርስትና ከምታዋረድ፣ እኔ ራስህ ማዋረድ ጥሩ ነው ብዬ አስባለሁ። ያው ክርስትና ከሚዋረድብህ ክርስቲያኖች ከሚያዝኑ ይሻላል ባይ ነኝ። ለማንኛውም ጠብቁ። ያላ አሁንም የለም አለ ይሰማል። እሱ እያወራህ ከሆነ የለህም። እሺ ሀቢቢ
ሚውት አድርጌ ነው። ኦኬ አይሰማም። እሱ እሺ ምን ተቻለ? ልጁ እስካሁን ድረስ ክርስቲያን ሀገር ነው የለም። ከዛች ልጅ ጋር እያወራ ነው ያለው። እሺ ቅዱሳን ምን ይሻላል? ዛሬ ገድላቶች ሁሉ እንዳለ በሙስሊም እጅ የሚበረበሩበት ቀን ነው። ገብታችኋላ? ዛሬ ገድላቶች ሁሉ ስለ አምላክ ስለ እግዚአብሔር ማንነት ተበርብረው የሚታዩበት ቀን ነው። ማንም ሰው እንዳይቀር ሄዳችሁ እንዳትጠፋ በሉት። እሺ እየጠበቁህ ነው ላክ በሉት። ራሱ ቀኑን መርጠዋል። ራሱ ርዕሱን መርጠዋል። ላክላቸው እየጠበቁህ ነው። ቶሎ በል በሉት። ና ቅዱሳኖች ና በሉት። ሲፎክር የነበረው በሙስሊም እንትኖች ላይ እሱ ነበር። ሁላ ዓመቱን ሙሉ ሲኮፍስባችሁ ኑሮ ዛሬ ሄድ እስኪ ደፈር በሆስት ና በሉት። በዚያ ይምጣ። ሁሱ እዚህ ጋር ምን የሚል ነገር እያለ ነው? ኢምራን ካለ አልመጣም እያለ ነው። ስለዚህ እስካሁን ዓመት የጎረርከው ውሸት ነበር ማለት ነው። ክርስቲያን ይሄ ዲያቆናችሁ ዓመት የፎከረው ሲጎርር የነበረው ጀስት ጉራ ብቻ ነበር ማለት ነው። ሆናችሁ ልገቡልኝ ትችላላችሁ ማለት ነው። 3 ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻዬን 3 ሆናችሁ ይሄ ጉራ ነበር ማለት ነው። ያ ጀማዓተል ኸይር ኦርቶዶክሳውያን እየጎረረ ነበር ማለት ነው። እየዋሻችሁ ነበር፣ እያጭበረበራችሁ ነበር፣ መሀይም ናችሁ እያላችሁ ነበር ማለት ነው። ያሳዝናል። በእውነቱ ውርደት ነው። እኛ ሁለት አላልን በተአምር የተቀበለ ልጅ ያለ ክርስቲያን የሚባል ልጅ እመጣለሁ ብሏል። ባለፈው ላይቭ ላይ ተናግሯል። ስለዚህ ኑና እናንተ ናችሁ እንወያይ ያላችሁት ወይም ደግሞ ተቀበል ያላችሁት። ስለዚህ